ከፊት ለፊት መንገድ አለ እና በድጋሚ ንፋስ ወደኛ ደግሞ እየነፈሰ ነው ያለው። እንዴት ነው ይሄንን ያላስተዋል ነው ወንድሜ? እንዴት ነው እናቴ በዚህ ወንበር ላይ ስልጣን እንዳላት ተረሰነ? ቆይ ይሄ እንዴት ነው የተፈጠረው? እንግዲህ ምንም ነገር አልመጣልንም። እሳት ነበልባል ፊታቸውን አይተዋል ግን በደቂቃ ልክ እንደ ሰይጣን እኮ ነው የተቀየሩብን። በቃ ተረጋጋ። አሁን ተረጋጋ እሳቱ። ይሄን እናስተካክለዋለን። የሆነ መንገድ እንፈልጋለን። እሺ በቃ እሺ። ኢራዴ ሳሊሞቫ ከአዘርባጃን የመጣችው አቶ ሳሜት? ማለቴ ከታሲን ጋር ከገጠመን ችግር እስካወጣችን ድረስ ከየትም የመጣች ብትሆን ግድ የለኝም፣ የራሷ ጉዳይ። አዎ ልክ ነህ አቶ ሳሜት። ምናልባት ከማርስ የመጣችው እንቁ ልትሆን ትችላለች። ሁኔሚ በል መንገድ ላይ እንኳን ደህና መጣህ አቶ ሳሜት። ሰላም። ወይዘሮ ኤራዴስ መታለች? አዎ መታለች። ውስጥ እየጠበቀች ነው። ግባ። በዚህ በኩል ወይዘሮ ኤራዴስ ሰላም። አቶ ሳሜት ሳንሻላን? ብቸኛው ነኝ። ስለተዋወቅኩሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። የመጀመሪያ ልጄ የሻንሳላን ድርጅቶች ዋና አስተዳዳሪና ሊቀመንበር ነው፣ ጂሃን ሳንሻላን። ስለተዋወቅን ደስ ብሎኛል። እኔም እንደዛው። ሁለተኛው ልጄ ኤሳስ ሻንሳላን። ስላወቅኩሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እንካ አባዬ። እሺ አመሰግናለሁ ኢሳት። እና ታዲያ አንቺ ውሉን አይተሽ ገምግመሻል አይደል? አዎ በደንብ አይቼዋለሁ እና ጠበቆችም ገምግመውታል። ጥሩ ነው። እና ምን ታያለሽ? ምንም ችግር አላየሁበትም። ሁሉም ነገር እንደተስማማ ነው። ስለዚህ ወደ መፈራረሙ መግባት እንችላለን። ያው ታውቂያለሽ፣ ይህን ውል ስናቀርብልሽ ስለ አንቺ የተወሰኑ ነገሮችን አጣርተናል። አዘርባጃን ውስጥ ደህና የሆኑ ኢንቨስትመንቶች አሉሽ። በእርግጥ አዘርባጃን ብቻ ሳይሆን በመላው ዓለም ላይ ነው ያለኝ። የእውነት አሁን አንቺን ስላገኘሁሽ ይበልጥ ደስተኛ ሆኛለሁ። መግለጽ ከምችለው በላይ ነው የተደሰትኩት። እንግዲህ እንዳንቺ ስኬታማ ለሆነች ሴት ሆቴላችንን ለመሸጥ በመቻላችን ደስተኛ ነን። አይደለም እንዴ ልጆች? ምናልባት ወደፊት ላይ ሽርክና ወይም አብረን ለመስራት እንችል ይሆናል። እንደዚህ አይነት አጋጣሚ ሊፈጠር ይችላል። ማን ያውቃል? በሚገባ ለምን አይሆንም? ደስ ይላል። ስለዚህ ሁሉን እንፈራረም። በጣም ጥሩ። አዎ መጀመሪያ ባክሽ ይህን ተቀበይኝ። ትንሽዬ ስጦታ ነው። በጣም መልካም ሰው ነህ። ምንም አይደለም። አመሰግናለሁ። አይገባም። ያው ስለዚህ በአዲሱ ስክሪፕቶ ልፈርማ? በጣም ደስ ይለናል። በታላቅ ደስታ። ኢራዴ ሳሊሞቫ ታሲን ስለዘገየሁ በጣም ይቅርታ። ምንም አታስብ፣ ጉዳዩ ገና አላለቀም። ከአቶ ሳሜት ጋር እየተጨዋወትን ነበር። ጥሩ አድርገሻል። ሸሪኮቼ፣ ኢራዴ ሳሊሞቫ የቅርብ ጓደኛዬ ብቻ ሳትሆን አዘርባጃን ውስጥ በሽርክና እንሰራለን። ግን ደግሞ ቀድማችሁ የተዋወቃችሁ ይመስለኛል። ታሲንዬ፣ እስቲ ይህንን ውል እየውማ። ይህ ሆቴል ገንዘብ ሊወጣበት የሚገባ ይመስላል። ወንድሜ እንዴት ነው? ይሄ ዋጋ ትንሽ የበዛ ይመስላል። ሸሪኬ፣ ለሆቴሉ በጣም ከፍተኛ ዋጋ ነው ያስቀመጥከው። ይሄ ውድ ነው። ስሚ ኢራዴስ፣ ጓደኛዬ ባትኙ ኖሮ ግዢው ያዋጣልሽ ነበር። በእርግጥ ቆንጆ ሆቴል ነው። በተጨማሪም በጣም ጠርቀም ያለ ትርፍ አገኝበታለሁ። ግን እንደ ጓደኛ ልምከርሽ፣ እንግዲህ ይሄ ዋጋ አይገባውም። ባኳ አዘርባጃን ውስጥ ከዚህ በግማሽ ባነሰ ሆቴል ገዝተናል። እሱስ ልክ ነው። እና ባጭሩ የምልሽ አትግዢው ነው።
ልክ ነው። ሰዎች ይቅርታ አድርጉልኝ። ታሲን የረዥም ዓመት ሸሪኬ ነው እና አትግዢው ካለኝ አልገዛውም። አዝናለሁ፣ ግን ሆቴላችሁን በፍጹም ልገዛው አልችልም። ግን ይኸውልሽ ያቀረብንልሽ የሽያጭ ውል እኮ። ታሲን በጣም ደብሮኛል። ይህ ቦታ ድብርት ያመጣል እና እንሂድ። ሰዎች ሆቴሉን የሚገዛ አዲስ ሰው ከመጣ አሳውቁኝ። አግዛችኋለሁ፣ አታስቡ። ስለ ስክሪፕቶ አመሰግናለሁ። ባየሁት ቁጥር አንተን አስታውሳለሁ። አንተ በጣም ልክ ነበርክ ጂያን። አዎ በጣም ልክ ነበርክ። ቆይ ጥሩ ነገሮች ለምንድን ነው በቶሎ የሚያበቁት? ተለምደዋለሽ። ምንም ሀሳብ አይግም። ምን ተፈጠረ? የተፈጠረውን እየጠየቅከኝ ነው? ታሲን የሚባል ሰውዬ እንደ ጅል ነው የተጫወተብን። ጅል ነው ያደረግን። እና የማን ጥፋት ነው? በድጋሚ አባቴ ነው። ሁሌም የኔ ጥፋት ነው አይደለም? ሁልጊዜ ሁሌ። አዎ ያንተ ጥፋት ነው። ሁሌም የኔ ጥፋት። አዎ ያንተ ጥፋት ነው። ምን አይነት ብሽ ከስራገነ ያሺ አመሰግናለሁ። እሺ እና በምን ጽዋችንን እናንሳ? በምን ጽዋችን እናንሳ? የሻንሳላኖች ፊት ላይ ስላየነው ድንጋጤ። አመሰግናለሁ። ሳሜት እንደ ሐውልት ድርቅ ብሎ ነው የቀረው። ሙዚየም ውስጥ ብናስቀምጠው ምንም ለውጥ አያመጣም። የሚተነፍስ አይመስልም ነበር። ትንሹ ልጁ ኤሳት ደግሞ በጣም ግራ ተጋብቶ ነበር። ምን እየተካሄደ እንደሆነ የገባው አይመስለኝም። አይ ልጁ በተፈጥሮ ቶሎ አይገባውም። በቃ አዎ መቼም እኛ ከወጣን በኋላ እንዴት እንደተታለሉ እየተወያዩበት ነው የሚሆነው። ወንድሜ ታሲን ለምንድነው ምንም ነገር ያልነገርከኝ? ግን ከስብሰባው በፊት ቀድመህ ብትነግረኝ ወይም የሆነ ፍንጭ ብትሰጠኝ ኖሮ ቶሎ ረጋጋ ነበር፣ አልበሳጭም። እውነቴን ነው ወንድሜ። ለዚህ ነው ያልነገርኩህ። እሳተ ነበልባሉ እውነተኛ እንዲመስል ፈልጌ ነው። ብነግርህ ኖሮ አትበሳጭም ነበረ እና ምናልባትም ሰዎች ይገባቸው ይሆናል። ገባህ አይደል? ስለዚህ ሁሉም ነገር አጋጣሚ አልነበረም ማለት ነው። ወይዘሮ ኢራዲስ ገዢ የሆነ የመጣችሁ እንዳጋጣሚ ነው? አይ ሱምሩ፣ ሁሉንም ነገር በጥንቃቄ አቅደን ነው፣ አንድ በአንድ። ላብራራላችሁ። ምን መሰላችሁ? ከጥቂት ወራት በፊት ያው ሳሜት ሆቴሉን ለመሸጥ ከሆነ ደላላ ጋር ስምምነት እንዳደረገ ሰማሁ። ወሬውም ጆሮዬ የደረሰ። ሌላ ሰው እንዲሰማ አታድርጉ፣ እኛ በውስጥ መስመር እንጨርሰዋለን አልኳቸው። እና ምን መሰላችሁ? ይህን ወሬ ማንም አላወቀም ነበር። ግን እኔ እጄ ረጅም እንደሆነ አያውቁም። ይህ ሰውዬ አሁንም ድረስ ምንም አልተረዳኝም። በጣም ይገርማል። ስለዚህ ስምምነት አድርጋል ማለት ነው? አዎ፣ አሁን ጉዳዩ እንዴት እያጣጣም ነው እንደሆነ ታያለህ አይደል እንዴ? ደስታን ከስራ ጋር መቀላቀል ደስ ይለኛል። በሉ አንሱ። ቆይ ግን የምር የስራ ሸሪኮች ናችሁ ወይስ ለሳሚት ብለህ የፈጠርከው ነገር ነው? ህጋዊ ሽርኮች አይደለንም፣ ግን በጣም በርካታ ስራዎችን ሰርተናል አይደለም? የቡድን አባል በይን። ሁሌም እርስ በርስ እንደተደጋገፍን ነው። እናስ ለማለት የፈለገችው ጓደኛሞችንን እርስ በርስ እንጠባበቃለን ነው። ጂሃን ምን ተፈጠረ መሊክ? ችግር አለ? አንድ ነገር ልነግርህ ነበር ግን ሀሳቤን ቀይር። ምንም ነገር አይገባህም። ንገሪ መሊክ። ለምንድን የማይገባኝ? ለምን ሀሳብሽን ቀይርሽ? ወይስ ኑ ፊት ለማለት ያልቻልሽውን ነገር ልትነግሪኝ የመጣሽው? የዛን ቀን ትንሽ አካብጄ ነበር፣ ግን አልዋሻውም። እንደዛ ልትይ ነው የመጣሽው? ታውቃለህ ጃን፣ በውስጤ ትንሽም ቢሆን ተስፋ ነበረኝ። በአንተ ጉዳይ ጭላንጭል የሆነች ተስፋ በውስጤ ሰንቄ ነበር። ምናልባት እኔ ላይ ያደረግከውን ነገር ትገነዘባለህ ብዬ አስቤ ነበር። ሁሉ ነገር ውሸት ቢሆን ራሱ ግን ለአንተ ያለኝ ፍቅር እውነት እንደሆነ ከልቤ ከምር አፈቅርህ እንደነበር በትንሹ የምትረዳ መስሎኝ ነበር። ትንሽዬ ተስፋ ነበረኝ፣ በጣም ትንሽዬ። ታውቃለህ ግን ያችን ጭላንጭል ተስፋዬን እንኳን በውስጤ እንዲይዘው አላደረገኝም።
ምን እንዳደረግክ ታውቃለህ? በጣም ተስፋ አስቆራጭ ነሽ አልከኝ። ልክም ነበርክ። ግን አንተ ለእኔ ከሱ በላይ ተስፋ አስቆራጭ ነበርክ። መሌክ ይኸውልሽ ሲመስለኝ ማለት ቁጭ ብለን በስርዓት መነጋገር ያለብን ይመስለኛል። ጂሃን ጭንቅላትን በትንሹ የምትጠቀም ከሆነ ይህንን ልጅ እርሳው። እሺ እርሳው በቃ። ምክንያቱም ምንም ስሜት ስለሌለ ሁላችንም እሱ እናውቃለን። አንተ ቅንጣት ያህል ስሜት ቢኖርህ ኖሮ የዛ ቀን የወንድም ታሲን ቤት የመጣህ ቀን ከዚህ የተለየ ጂሃንን ነበር የማየው። እውነተኛ ስሜት ያለውን ጂሃን፣ ልቡ የሚራራውን ጂሃን፣ ለማፍቀር የማይፈራውን ጂሃን፣ የሚወዳቸውን ሰዎች በስለት የማይወጋውን ጂሃን። ግን እንደዛ ያለ ጂሃን የለም። እንደዛ መስለኝ ነበር፣ ግን አይደለም። እሱን ተሳስቻለሁ። ስለዚህ ልጄን እርሳው እባክህ። ጂሃን ሂድና ከሌላ ሴት የሻንሳላንን ዘር ውለድ። ግን የኔ ልጅ በፍጹም ሻንሳላን አይሆንም። ይገባሃል አይደል? እሺ መሌክ፣ እጄ ልቀቀኝ። መሌክ፣ እነዚህ ከባባድ ቃላት ከተናገርሽ በኋላ የምር ልትሄጂ ነው? ምን ነው ቃሌ ያስከፋህ እንዴ? እንዳሳልፍ ካደረከኝ ነገሮች በኋላ የተናገርኩት ቃል በጣም ከበደህ እንዴ? በፍጹም እንዳታናገረኝ። ሁላችሁም ማትረቡ ናችሁ። ሁላችሁም እርባና ቢስ ናችሁ። አክስቴ ሰላም። ሴቤ ላይ ሰላም። መቼም አሁን ለምንድን ነው ሴትዮ ክፍሌ ድረስ የመጣችው እያልሽ ይሆናል። ለዚህ ነው የመጣሁት። እንኪ ልጄ ስልክ አምጥቼልሻለሁ። እንኪ ውሰጂ። ለእኔ ስልክ ገዝተሽልኝ ነው? አዎ፣ ይህ የንሁን አዲሱን ቁጥር አስቀምጬልሻለሁ። እሺ እንኪ ተቀበይኝ። ኖ አታስቢ፣ ማንም ስለዚህ አያውቅም። ሁሉም በእኛ መሀል ይቀራል። በይ አሁን ይሄንን ውሰጂ። ብዙም ጊዜሽን አልሻማሽ። ከዚህ በኋላ ኑህን በፈለግሽበት ጊዜና ሰዓት ማግኘት ትችያለሽ። ለምንድን ነው ይህንን የምታደርጊው? ምክንያቱም ሴቬ ላይ እኔ ሁሉም ሰው ህይወቱን በሚፈልገው መልኩ እንዲኖር ስለምፈልግ ነው። ታሲንዬ፣ ይህንን ቤተሰብ በጣም ወድጀዋለሁ። በቅርቡ ባኩ መታችሁ ብትጎበኙኝ ደስ ይለኛል። የእናንተ ፍላጎት ነው። ተስፋ እናደርጋለን። መንቴ፣ ከዚህ ወይን ውሰጂሽ። ከማሳ የመጣ ትኩስ ነው። ማን ነው የሚደውልልህ? እኔ እንጃ፣ ቁጥሩን አላውቀውም። አቤት። ሴቪ ላይ ይሄ ሊገባኝ አልቻለም። ምንም አልገባኝም። ምንድን ነው ያልገባሽ ነገር ሂክመት? ነግሬሽ ነበር። ሆቴሉን ልንሸጠው ነው እና የታሲንንና የኑህን ተስፋ እስከ ወዲያኛው ለመሰባበር ለመጣል መንገድ ላይ ነን ብዬሽ። እናስ ምን ተፈጠረ? ውሉን እየተፈራረማችሁ ሳለ ታሲን ድንገት መጣባችሁ? እንደዛ ነው የሆነው። በትክክል እንደዛ ነው የሆነው። እየቀለድክብኝ መሆኑ ነው ወንድሜ? ንገረኝ እስኪ። ቆይ ስታየኝ እየቀለድኩ ያለው መስላለሁ? በጣም አስቀያሚ ነገር ነበር የተፈጠረው ሂክመት። እውነት አስቀያሚ ነገር ነበር። የስምሩ አክሲዮን የእኛ መሆኑንና አንቺም የድርጅቱ ባለድርሻ መሆንሽን ስናውቅ በደስታ ፈንጥዘን ነበር። በዛ መሰረት ነው ጨዋታቸውን የተጫወቱብን። እና ምን ልናደርግ ነው? ምን ልናደርግ ነው? ምን ልናደርግ ነው ስትይ፣ አንተስ ምን ልናደርግ ነው ስትል ምን ማለት ነው? ታሲንም ምን ልናደርገው ነው? እና ደግሞ ያ የፈረስ ሊባኑ ሆቴላችን ውስጥ በነጻነት ሲንቀሳቀስ እኛም እንደተራሰው ቁጭ ብለን ልናይ ነው? እንዳይገባ ለማድረግ ምን ማድረግ እንችላለን? ስሜ እህቴ፣ የታሲን ዕዳ እጅግ በጣም ብዙ ነው ያለብን። ያንን ዕዳችንን እስከምንከፍል ድረስ ይህ ነው የሚፈጠረው። የምለው ይገባሻል? አንቺ ወደ እኔ መተሽ ስማኝ ወንድሜ፣ ሌላ ሐሳብ አለኝ፣ ታሲንን ለመገላገል እንደዚህ እናድርግ፣ ምርጥ ሐሳብ አለኝ የምትይ ከሆነ በይ ንገሪኝ። የምንገላገልበት ሐሳብ አለሽ? የለሽም?
ስለዚህ አሁን ላይ በጣም ብዙ ገንዘብ ያስፈልገናል ሂክመት። እጅግ በጣም ብዙ ገንዘብ ያስፈልገናል። የምለው ነገር በደንብ ይገባሻል አይደለም? መሌክ በስተመጨረሻም አብረን ናፍቆቱ አብቅቷል። መሌክ እነዛ መጥፎ ቀናቶች አልፈዋል። ከአሁን በኋላ ሁሌም ደስተኛ ሆነን እንኖራለን። መቼም ቢሆን አንለያይም በፍጹም። ለሱ በጣም ረፍዷል። በጣም ረፍዷል ጃን። መሌክ እኔ እኮ በጣም በጭራሽ አላመንከኝም። ስሜቴን አልተረዳሁም። ፍቅሬንም አላመንክበትም ጃን። የኔ መሌክ መሌክ ተይ፣ አይሆን መሌክ እባክሽ መሌክ አይሆንም መሌክ የኔ መሌክ እንካ ወንድሜ። አመሰግናለሁ። ሰውዬ በሁኔታው በጣም ከመደንገጥ ብዛት እጅ አሁንም እየተንቀጠቀጠ ነው። አሁን እንደ ህልም ጀምሮ ከዛ ቅዠቱ ነው በቃ አይደል? እንደዛ ነው አይደል እያልከኝ ያለው? አላውቅም ወንድሜ፣ የምልን አላውቅም። እንዴትና ምን ብዬ እንደማስረዳ አላውቅም። ግን ህይወቴ ትርምስምስ ነው ያለብኝ። እንደዛ አይነት ስሜት ደስ አይልም። ይህን ያህል ከባድ ቅዠት ነው? አይ ዝም ብሎ ቅዠትም አይደለም። በደንብ አይቼዋለሁ። ሁለታችንም አብረን ልንሆን ነበር። እጇን ይዣት ነበር። ተሰምቶኛል። አዲስ ህይወት ልንመሰርት ነበር። ሁሉም ነገር የተሻለ ሊሆን ነበር። ደስተኛ የመሆናችን ጊዜ አሁን ነው አልኩኝ። በጣም እርግጠኛ ነበርኩ። ግን አልቆየም። በፍጹም ሊሳካ አልቻለም። ለሁሉም ነገር በጣም ረፍዷል አለችኝ። እንደማታምነኝ ነገረችኝ። ለሁሉም ነገር በጣም አርፍደሃል አለችኝ። ለራሴ በቃ ተረጋጋ ጂሃን፣ ህልም ነው፣ ሰነቃ፣ ሁሉም ያልፋል ተወው ብዬ ነገርኩት። ግን ምንም አልገባኝም። ተመልከተኝ እስቲ ወንድሜ፣ ነገሩን የረሳሁት እመስላለሁ? ምንም ነገር አትለኝም እንዴ? ንገረኝ እስቲ ወንድሜ። ወንድሜ እንደምታውቀው እኔ ህልም ፈቺ አይደለሁ። ምን ልበልህ? እንደዚህ አታድርግብኝ እባክህ ወንድሜ። ስለፈጠረ አምላክ ሁሉም ሰው እየተጫነኝ ነው ያለው። ሁሉም ሰው በሁሉም ነገር እኔን እየወቀሰኝ ነው። እባክህ አንተም ቁስሌን አትቀስቅሰው። ስማኝ ወንድሜ፣ ማለት ያለብኝን ነገር ነግሬሃለሁ።
መሌክ እንደምታፈቅረ ነግሬያለሁ። አንተም መሌክን ታፈቅራታለህ። ጂሃን እባክህ ወንድሜ ድርቅ ማለቱን ተወውና እኔን ስማኝ። ይኸውልህ ወንድሜ መሌክ በአንተ ፍቅር አብዳለች። አንተም በመሌክ ፍቅር አብድሃል። ሁለታችሁም እርስ በእርሳችሁ እየተጎዳዳችሁ ነው። እሱም መገንዘብ አለብህ። ራስህም ውስጥ ታውቀዋለህ። ይህንም በደንብ ነው የምታውቀው። ይኸውልህ ወንድሜ ግን ለመካድ እየሞከርክ ነው። እንደዚህ አይነት ነገር እንደሌለ ለማስመሰል እየሞከርክ ነው፣ ግን አልቻልክም ወንድሜ። በቃ ከዚህ በኋላ ራስህን መዋሸትህን ማቆም አለብህ። ይህ ከበቂ በላይ የሆነ ስቃይ አይደለም? ቢያንስ ከዚህ በኋላ አንተ መሌክም ደስተኛ መሆን ይገባችኋል።